ዛሬ እኔ የኔ ስራ ምንድነው ይሄንን የሰሞኑን የእንግዳ ሀገራችን የገባ እንግዳ በመንፈሳዊ አይን እንቃኘዋለን። በመንፈሳዊ አይን ስሙኝ። ይሄ የመጣው እንግዳ ያው አይ ስፒድ ሾው ይባላል። የተወለደው ደግሞ እኔ የምኖርበት ኮሎምበስ ኦሃዮ 2 ሰዓት መንገድ ሲንሲናቲ ኦሃዮ ነው። ጎረቤቴ ነው በነገራችሁ ላይ እና የ21 አመት ልጅ ነው። 2005 ነው የተወለደውና ገና 21 አመቱ ነው። በጣም ቢገርማችሁ ነገር ባለፈው አመት ወደ እስልምና ተቀይሯል። መረጃ እናያይዛለን፣ እኛ መረጃ እናያይዛለን። አንድ ወንጌላዊ መጥቶ አንድ ወንጌላዊ ክርስቶስን በትክክል የሚሰብክ ወንጌላዊ ትጸየፋላችሁ። ይሄ ግን ከውጭ ሲመጣ ከዓለምኛ ነገር ጋር ከመጠላላፋችሁ ብዛት ማን ነው አላላችሁ? ለምን ይመጣል አላላችሁ? ቀጥታ ኢትዮጵያ ለጠላት ለጨለማ ስራ በሯን ከፍታ ነው ገቡ ትላለች። እዩልኝ፣ ምን ይታይልሽ ኢትዮጵያ? ምን ይታይልሽ? ጨለማሽ ምን ይታይልሽ ኢትዮጵያ? እንደ ሀገር እግዚአብሔርን ማሳዘንሽ። የኢትዮጵያ እኮ ገበና እናንተ ብዙ ነው። እርስ በርስ መጠላለፋችን ፍሬያችን እኮ ይታወቃል። እኔ በጣም ናፈርኩት። በመንፈሳዊ አይን የሚያይ አንድ ሰው የለም እዛች ምድር ላይ። ሆይ 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 አለ። በጣም ያሳዝነው ነገር ትልልቆቹ የሃይማኖት አባቶች ልጁ ግራ እስኪገባው ድረስ መስቀል ይዘው ማለቱ ቆሞ ገጭ ብለዋል። ይሄ ልጅ ምንም የሚያውቀው ነገር የለም። ጎረምሳ ነው። እኔ ጌጥ ነው እንዴ? እግዚአብሔር ጉዳይ ጌጥ ነው? የእግዚአብሔር ነገር መታያ ነው? የእግዚአብሔር ነገር ምንድነው? የእግዚአብሔር ነገር የእግዚአብሔርን ለማያውቁ ሰዎች ይዛችሁ ከነመስቀላችሁ ፍጥጥ የምትሉት ምንድነው? መልእክታችሁ ነው ያልገባኝ። ከሄደ በኋላ ልክ እንደሱ ይዘላሉ፣ ልክ እንደሱ ይላሉ፣ ልክ እንደሱ ቪዲዮ እየተቀረጹ ልክ እንደሱ ምን ተምሮ ሄደ? ምን አስተምሮ ሄደ? ይሄ ልጅ ማን ነው የዚህ ልጅስ ተከታይ? አንድ ነገር ደግሞ ትዝ አለኝ። አዶናይ ምን አጠፋ? ከዚህ ሰው አዶናይ ይሻላል። አዶናይ ምን አጠፋ ነው የታሰረበት? አዶናይ ከንቱ ነገር ምንም ለወጣቱ ማይጠቅም ነገር ፈምስ ገስጽ ሰግጥ አልክ ተብሎ ነው። ይሄ ልጅ ምንድነው የሚያስተላልፈው መልእክት? አይኑን ሲያፈጥስ ሲያጎረጠርጥ ሲጮህ አይደል እንደሚውለው ሲያጫጩ። አሁን ደግሞ ሌላም እንግዳ ደግሞ ተጋብዟል ሊመጣ። ሰብስቡ፣ ዩቲዩበር እያላችሁ ሰብስቡ፣ ከንቱ ነገር ሰብስቡ፣ ትውልድን የሚያጠፋ ነገር አልማርም የሚያስብል። ይሄ ልጅ አሁን ሰብስቦ ተማሩ አላለ። ወጣቱ እኮ አሁን መማር ምን ያደርጋል ብሎ ዩቲዩብ እና ምንድነው የቲክቶክ ላይ ነው ያፈጠጠው። በድህነታችን እንኳን አካሄዳችን እኮ አያምርም። የኛም ያምርብን ከጌታ ጋር ከእግዚአብሔር ጋር ስንስማማ ነው። ኢትዮጵያ የምትታወቀው በክርስትናዋ ነው። አሁን ክርስትናዋ ውስጥ ራሱ ምን ገብቷል ብትሉ የዓለም ጨለማ ይሄው በሯ ተከፍቶ ኑ ተሳለሙልኝ። አሁን ደግሞ እንግዲህ ይመጣ ይሆናል። ዳይለን ፔጅ ነው የሚባል ሙሉ ወጪውን ተችሎ ወደ ኢትዮጵያ ለማምጣት ፕሮሰስ ላይ ነው እያሉ ነው። እንግዲህ የቆየ ዜና ይሁን አላቅ። እኔ በሱ ተገርሜ ሳልጨርስ ይሄኛው ገጭ አለ። እብድ። የኔና እናንተ ትልቁ ጥያቄ ኢትዮጵያ እንደ ሀገር በእግዚአብሔር ፊት ምንድናት ነው። ባለፈው ጊዜ እንደተናገርኩት ሜካፕ ለብሳ ኢትዮጵያ እንደ ሀገር እንገራችሁ አይደል? ሜካፕ ተቀብታ ይችን ካንገቷ በላ ሳምራ ኑና ይውኝ እያለች ነው። የሃይማኖት አባቶች የሃይማኖት አባት አልሆኑም። ቤተክርስቲያን አልሆነችም፣ ከክብሯ ወርዳለች። ኢትዮጵያ የተዋረደችበት ዘመን በእግዚአብሔር አይን የወረደችበት ዘመን ቢኖር ይሄ ነው። ይሄን እውነት ካልዋጥን ደግሞ ይሄው በገደል ላይ ገደል። መቼ ነው የምትማሩት እናንተ የሃይማኖት አባቶች? መቼ ነው ትውልዳችሁን መንጋው የሚሸፍኑት? እብደት እንዲማር እብድ ሆኗል የኢትዮጵያ ወጣት። እብደት። እግዚአብሔር ይቅር ይበላት ኢትዮጵያን እንደ ሀገር። እኔ ማንም ላይ ጣቴን አልጠቁም። እንደ ሀገር ግን ኢትዮጵያ ከእግዚአብሔር ክብር ወርዳለች። ስለ ጌታ ኢየሱስ ክርስቶስ መምጣት አይወራም። አገር ቤት የሚመጣው እኮ ንጉሱ ነው። በኢየሱስ ስም ቤተክርስቲያን ገብቷል ልጁ እምነቱ ሳይጣራ ንዋየ ቅዱሳን የቆመለት ይወጣለት አላችሁ። አገሪቷ የምትታወቀው በኦርቶዶክስ ስለሆነ ነው። የመጣ ሁሉ ኦርቶዶክስ ሳይጎበኛ ሄድም። ኦርቶዶክስ ማለት ኢትዮጵያ ናት። ና እንደዚህ ስትሉ ነው አገሪቷ ሲኦል የሆነች። ይሄ ሁሉ ወጣት የራሳችሁ ደግሞ አልቅሰዋል። አባቶቻችን አዋረዱን ብለው ማለት የተሳለመው ምን እንደሆነ እንኳን አልገባውም ወይ ደና አስተርጓሚ አላቆሙለትም። ያንን እብድ የሚያክል መስቀል አፉ ላይ ግጥም አድርጉለት። ምን አይነት ነገር ነው ባካቸው? ያዘው በለው እያሉ ሲጮሁ ነበር፣ ሲያጫጩ ነው ሄደው። አባ ምንድነው ለዚህ ልጅ የተላለፈው መልእክት? ምንድነው ለብሳችሁ የክት ልብሳችሁ ለብሳችሁ ዛጋ ብትቆሙ ምንድነው የምታስተላልፉት መልእክት? እንዴት ይሄንን ወጣችሁ ይሄንን የጨለማ መልእክተኛ እንደዚህ በክብር ትቀበላላችሁ? የራሷን ዜጋ የምታዋርድ ሀገር
ምሁር መጋበዛችሁ ነው። ወጣቱን ሰብስቦ የሚመክር መጋበዛችሁ ነው። ወጣቱን ሰብስቦ ሳይንቲስት የሆነ ስለ ትምህርት ተማሩ ሚል እንዴ! አሁን እኮ ወጣቱ በቃ ተጫጫሁና በዩቲዩብ ታወቅ ነው። በጣም ያሳፍራል። እንደ ሀገር ኦርቶዶክስ የሁሉ የበላይ ስለሆነች አላችሁ ተዋረድን ብሎ ያለቀሱም አሉ። የኦርቶዶክስ ፍሬ ግን ይኸው የተገለጠው እኮ ነው። ሁሉ አገር እያተራመሰ ያለው እኛ የምትሉለት ወንጌልን በስርዓት ያልተማረ በቅጡ ያልተማረ ስለ ነጠላ አገዳደም ብቻ የሚያውቅ ለክርስቶስ ተከታዮችና ለወንጌል አማኞች ጠላት የሆነች ጠላት እኮ ናችሁ ለኛ። በጣም የሚያሳዝን ነው። ግን እስልምና ተከታይ የሆነ ከየት ይምጣ ከየት ሳይጣራ ያው ተቀበሉ ከብላችሁ መልእክቱ ከየት እንደመጣም እግዚአብሔር ያውቃችሁ። እብድ ነው ልጁ። በቃ አሳብዶ ነው ሄደው። በሀገር ኢኮኖሚ ላይ ተጽዕኖ ፈጣሪ አይደለም ይሄ ልጅ። ደግሞ እንደ ክርስቲያን በመንፈስ እንደሚመራ ሰው ምን አያችሁ እናንተ ክርስቲያኖች? ምን አያችሁ? አላዘናችሁም? ለትውልዱ አላዘናችሁም? በጣም የሚያሳዝነው ታዋቂ የወንጌል ሰባኪ ዴቪድ ሊን የሚባለው ካናዳ ያለው እሱ አግኝቶት ነበረ። ሲጠይቀው ክርስቲያን ሆይ በጌታ ታምናለህ ሆይ ስለው ዞር በልልኝ ብሎ ነው ሄደው። ይሄ ልጅ ባለጌ ነው። እግዚአብሔር ኢትዮጵያን የሚያያት እንዴት ነው ነው ጥያቄ። እግዚአብሔር ኢትዮጵያን የሚያያት እንዴት ነው? ዓለም ሊያጨበጭብልን ይችላል ደመቀች ብሎ በግድ ነው ደግሞ ኢትዮጵያ ሰው እየጎተተች ታመጣለች። ንዩልኝ ምኑን ነው ፊቴን ብቻ ይውልኝ ነው። እኔ ያልገባኝ ለኢትዮጵያ ሕዝብ በተለይ ለወጣቱ ይሄ ልጅ ምን አስቀረለት? ምን ይዞ መጣ? ምን ትቶለት ሄደ? ጩኸትና እብደት ይሄው በየቤቱ አሁን ልጆች ያላችሁ እግዚአብሔር ይሆናችሁ። በእውነት የሀገሬ ወጣት እንደውም አብዷል። የባሰ አሳብዷቸው ነው ሄደው አስጨፍሮ አሳብዶ። እግዚአብሔር ግን በእውነት ነው የምላችሁ እናንተ የሃይማኖት መሪዎች፣ እረኞች እግዚአብሔር ይቅር ይበላችሁ። ይህንን ድግስ ብላችሁ ለወጣቱ የምትደግሱ እግዚአብሔር ይቅር ይበላችሁ። ወጣቱ ስራ ፈት ሆኖ ትምህርት አይማር ምን አይል ለነገው ለወላጅ አልሆነ ለእግዚአብሔር አልሆነ ለሀገር አልሆነ አገሪቱ ብትንትን ብላለች። እግዚአብሔርን የማይፈራ ትውልድ መጥቷል። አሁን ደግሞ የሚጋበዝለትን እዩ። አሳፋሪ ነው። እግዚአብሔር ይርዳን። ስሙኝ፣ የሀገራችን ውበት እንደ ውጯ ነው ወይ? ህዝቧ መከራውስ፣ የኑሮ ውድነቱስ፣ አመጹስ፣ እግዚአብሔርን አለመፍራቱስ፣ መገዳደሉስ፣ ጥላቻውስ፣ ዘረኝነቱስ በሰላም ወጥቶ የማይገባ ህዝብ ይችን አፍንጫዋን አሳምራ ኢትዮጵያ ንዩልኝ ብላለች። ንዩልኝ ምንሽ ይታያል? ሚያኮራው እግዚአብሔር ኢትዮጵያን እንዴት እያያት ነው? በእግዚአብሔር አይን ኢትዮጵያ የት ጋና ያለችው ነው? በመንፈሳዊ አይን የት ጋና ያለ ነው? ይልቅ የእግዚአብሔርን ነገር ገንቡ። እዛች ምድር ላይ ጌታ ሊመጣ ነው። የመጨረሻው ዘመን ላይ ነው ያለነው። እንደ ሀገር እንደ ቤተክርስቲያን ኢትዮጵያ ተዋርዳለች። መንፈሳዊ እይታችን ራሱ ጨልሟል። እኛ ማብረን እናጨበጭባለን። በጣም ደግሞ ዝና የሆነላት ነገር ኢትዮጵያ ቲክቶከር ተከታይ ፎሎወር ሆና ብዙ ሰው ላይክ አረገለት፣ ብዙ ሰው ሰብስክራይብ አደረገለት። ኢትዮጵያ እንደኛ ሆነች በመከተል ስራ ፈት ስላላት ነው። የእግዚአብሔር የሆነው መልእክት ማን ያየዋል? እንኳን ያልዳነው የዳነው ራሱ አይኑና ጆሮ ያለው የዓለም ወሬ ላይ ነው። አገባች፣ ወለደች፣ ፈታች፣ በዚህ ወጣ በዚህ ገባ። የእግረኛው ሚዲያ ላይ አይናችሁ ያለው እግረኛ ሚዲያማ ታሪክ ያወጣል። ይልቁልኛል። እኔ ደግሞ እኔ አላይም እግረኛ ሚዲያ ምን ያደርግልኛል? እኔ ይልቅ እናንተ አማኞች የእግዚአብሔርን መልእክት ለብዙዎች እንዲደርስ አዳርሱ፣ ሼር አርጉ፣ ላይክ አርጉ፣ ሰብስክራይብ አርጉ፣ አቴንሽን ስጡ ለመንፈሳዊ መልእክት፣ ለዓለምኛው መልእክት። ይሄ ልጅ አሁን ተጠለቀለቀለት። ኢትዮጵያ ተባለ ተወራላት። ስራ ፈት ህዝብ ስላላት ኢትዮጵያ፣ ተጥዶ የሚውል ህዝብ ስላላት ኢትዮጵያ እግዚአብሔር ይቅር ይበለን በእውነት።